መነሻ እሱ ከሆነ መድረሻው አያስጠራጥርም። ስትዘምር እሱ ብለህ ከጀመርክ የምትገባበት አቅጣጫ አያስጠራጥርም። አንዳንድ ሰዎች እጅግ በጣም ኢየሱስን የሚወድ ይመስላል፣ ግን ሃይማኖቱ ጆሮ ዘግቶታል። መንፈስ ቅዱስ በራሱ አስተማሪ ነው። መንፈስ ቅዱስ በራሱ አመራር ነው። መንፈስ ቅዱስ በራሱ አስመላኪ ነው። መንፈስ ቅዱስ በራሱ የእግዚአብሔርን ጥበብ የሚገልጥ ልዩ የአምላክነት ደረጃ ያለው ልዩ መንፈሳዊ መገለጫ ውስጥ የሚከት አብ አክብሮ የላከው ልጁ ኢየሱስን ክርስቶስ እንድናመልክ የሚረዳ ስፒሪት ነው። የእግዚአብሔር መንፈስ የሌለው ሰው ሁሉ ደረቅ እንጨት ነው። የእግዚአብሔር መንፈስ ያለው ሰው ግን ኢየሱስን በደንብ ከፍ አድርጎ ማምለክ የሚያስችል የእግዚአብሔር መንፈስ በሱ ላይ ስላለ ተራራ ላይ ይጮሃል፣ መንገድ ላይ ይጮሃል፣ አስፋልት ላይ ይጮሃል። መሃል አስፋልት ላይ ቆሞ ኢየሱስ ጌታ ነው። ብረን እንዳነበብነው ቀጥታ ወደ ዛሬው መልእክት ውስጥ እንገባለን። ጌታ ደግሞ ይረዳናል። አሜን ነው። ዛሬ ሁላችን የእግዚአብሔርን ጥበብ እንዴት በምን መልክ መካፈል እንዳለብን እንማራለን። ኢየሱስ ጌታ ነው። ሁላችን የጌታችን የእግዚአብሔርን ቃል አብረን እናያለን። ይህንን ቃል አብረን እናነባለን። ከቁጥር 4 እና 5 አንድ ላይ ነው ያለው። ስፍራው በጌታ ስም አነባለሁ። እምነታቸው በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልን፣ ስብከትን፣ መንፈስና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ይላል። ቁጥር 6 ላይ በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚች ዓለም ጥበብ አይደለም፣ የሚሽሩትን የዚች ዓለም ገዢዎችም ጥበብ አይደለም ይልና ወረድ ባላችሁ ቁጥር 9 ላይ ያለው ቃል የመልእክቴ ሐሳብ የሚገኝበት ስፍራ ነው። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱትን ያዘጋጀ ተብሎ እንደተጻፈ እንዲሁም እንናገራለን። መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈስ በኩል ገለጠ። ክብር ለኢየሱስ ይሁን። ለጌታ ክብር ሰጣችሁ አረፍ በሉት። ዛሬ ጥቂት ደቂቃ የምንማረው እጅግ በጣም የሚገርም የእግዚአብሔርን ጥበብ በምን መልክ ነው የተካፈልነው በሚል ሐሳብ ሁላችን የእግዚአብሔርን ጥበብ ተካፍለናል። የእግዚአብሔርን ጥበብ የተካፈለ ወይም የእግዚአብሔርን ጥበብ የተካፈሉ ሰዎች ከምን ይሻላሉ ከማን ይሻላሉ የሚለው ነገር ጥቂት ደቂቃ አብረን እንመለከታለን። የእግዚአብሔርን ጥበብስ ማን ነው እምለው የመጀመሪያው የመጽሐፍ ቅዱሳዊ የሆነ ጥያቄ ሲሆን የእግዚአብሔር የመጨረሻ ጥበብ ኢየሱስ ነው። እስቲ አሜን በሉት። የመጨረሻ እግዚአብሔር ተደግፎ የሚያወራበት ከሰማይ ሆኖ የሚተማመንበት ምድር ላይ ሰውና እግዚአብሔር አስታራቅ አድርጎ መካከለኛ አድርጎ የላከ ፍጹም ታማኝነት ያለው ለሰው ልጅ ሁሉ ሊሞት ይገባል ብሎ ለማስታረቅ መልክ አንድያ ልጅ ለመግደል የላከው እርሱ የእግዚአብሔር ጥበብ ነው። አሜን ነው ወይ? የመጣበትን መንገድ የእግዚአብሔር ጥበብ ነው። የተወለደበትን መንገድ የእግዚአብሔር ጥበብ ነው። የተገለጠበትን መንገድ የእግዚአብሔር ጥበብ ነው። እነዚህ ቃላቶችን እንደ መጽሐፍ ቅዱሳዊ ጥቅስ ስንጠቀም ወደ ማርያም መልአኩ ሲመጣም የእግዚአብሔር ጥበብ ነው። ያለ ወንድ ድንግሊቱ ማርያም ወንድ ልትወልዳለች ብሎ መልአኩ የሚያመጣው የእግዚአብሔር ድምጽም በራሱ የእግዚአብሔር ጥበብ ነው። ኢየሱስ ደግሞ የተከበረ ጌታችን ሲሆን በካብቶች በረት ላይ መወለዱ በራሱ የእግዚአብሔር ጥበብ ነው። ማደጉስ የእግዚአብሔር ጥበብ ነው። መጽሐፍ ሲናገር ሉቃስ ወንጌል ላይ እንደዚህ ይላል፣ ኢየሱስ በጥበብ በእውቀት በኃይል በሰውና በእግዚአብሔር ፊት ያድግ ነበር ይላል። አንደኛ ጥበብ፣ ሁለተኛ እውቀት፣ ሶስተኛ ኃይል ይልና አራተኛና መደምደሚያ በሰውና በእግዚአብሔር ፊት ያድግ ነበር ይላል። እስቲ አሜን በሉት። አንድ ጊዜ አሜን በሉት። ያድግ ነበረ ይላል። የእግዚአብሔር ጥበብ በእኛ መካከል ሲገለጥ ከሁሉ ነገር ነፃ እንሆናለን ስላችሁ ነፃ እንሆናለን ስላችሁ የዚህ ዓለም ታሪክ፣ የዚህ ዓለም ጉዳይ፣ የዚህ ዓለም ዕውቀት ሁሉም እንከዳለን። ምንድነው?
ለየት የሚል ጥበብና ለየት የሚል ዕውቀት፣ ለየት የሚል እድገት፣ ለየት የሚል መንፈሳዊ ደረጃ ያዘ። ኢየሱስ 30 ዓመት ዝግጅት አረገ። 3 ዓመት አገለገለ። ከዛስ በመስቀሉ ደረጃ ከመድረሱ በፊት እንድንሰብክ የዕውቀትን፣ የጥበብን፣ የማስተዋልን ኃይል ልክ ለመግለጥ ወይም ከአብ ዘንድ የወረደው የእግዚአብሔር መንፈስ ኃይል ሆኖ በእኛ መካከል እንዲገለጥ የመጀመሪያው ስራ የሰራበት በቀራንዮ መስቀል ላይ ነው። በቀራንዮ መስቀል ላይ የሚለው ንግግር ብዙዎቻችን በየቤተ ክርስቲያናችን ብዙዎቻችን መጽሐፍ ቅዱሳችን እንዳነበብነውና እንደተረዳነው በብዙ አቅጣጫ እንናገራል። እሱ የመጀመሪያ ደረጃ ነው። መጽሐፍ ሲናገር ግን የዮሐንስ ወንጌል ምዕራፍ 19 ላይ ወደ ታች ስታነቡ እንደዚህ የሚል ቃል አለ። ራስ ቅል ወደሚባለው ስፍራ ኢየሱስን ወደ ጎልጎታ በሚወስዱበት ሰዓት በዕብራይስጥ ራስ ቅል ተብሎ በሚጠራበት ስፍራ ላይ በኢየሩሳሌም አቅራቢያ በነበረው በዛ በከተማ አካባቢ በነበረው ማንም ያልተሰቀለበት ስፍራ ሳይሆን መስቀሉ 4 ወይም 3 ሰው ብቻ የሚወስድበት ጉባለችው ተራራ የወሰዱ በዛ በጎልጎታ ተራራ ላይ መሰቃየቱን እንመለከታለን። ወንድማችን ሐዋርያው ዮሐንስ በሚጽፍበት ሰዓት እንደዚያ ነው። ይህንን ጀርባ ሰዎች ስተለተሉና ሲገርፉ ጠጋ ብሎ ዮሐንስ ያይ ነበር ይላል። ጠጋ ብሎ ያይ ነበር። ምክንያቱም የእግዚአብሔርን ጥበብ የተሸከመው፣ የእግዚአብሔር ዕውቀት የተሸከመው፣ የእግዚአብሔር አሰራር የተሸከመው፣ የእግዚአብሔር ይቅርታ በሱ ላይ የሆነው የናዝረቱ ኢየሱስ በሚሰቅልበት ሰዓት አይኑን ከፍቶ አየ። ማየት ያስፈልጋል። መንፈሳዊ አይን ካልተከፈተ የእግዚአብሔርን ጥበብ ማወቅ አንችልም። ዛሬ ብዙዎቻቸውም ቤት ላይ፣ ብዙዎቻቸው ህይወት ላይ፣ ብዙዎቻቸውም መንፈሳዊ ጸሎት ደረጃቸው ላይ የመንፈሳዊ አይንና ደረጃ የሚያስከፍት የእግዚአብሔር መንፈስ በእናንተ ላይ ይፍሰስ። በራሱ የእግዚአብሔር መንፈስ ወይ the God of Spirit የሚለው የእግዚአብሔር መንፈስ እንዲወርድ ምክንያታዊ የሆነ መንገድ ማን ነው? ኢየሱስ ነው። የእግዚአብሔር መንፈስ እንዲወርድ የእግዚአብሔር መንፈስ በእኛ ውስጥ እንዲወርድና በመንፈስ ቅዱስ እንድናገለግልና መንፈሳዊ የሆነ ደረጃዎችን እንድንወርስ፣ እንድንዘምር፣ እንድናገለግል፣ እንድንሰብክ ይህንን ደረጃ ይህንን ስቴጅ የሰጠው ራሱ ኢየሱስ ነው። መጽሐፍ ሲናገር እንደዚህ ይላል፣ ኢየሱስ እኔ ብሄድ ይሻላችኋል፣ እኔ ባልሄድ ግን ይህንን መንፈስ በእናንተ ላይ አይመጣም አለ። አይመጣም አለ ምን ማለት ነው? እኔ ወደ ላይ የሚወስደው መንፈስ የአብ መንፈስ ስለሆነ እሱ ደግሞ ወደ እናንተ ይመጣል። እኔ ካልርኩ እሱ አይመጣም፣ እኔ ከርኩ ግን እሱ ይመጣል። መጥቶ ግን አለ ዮሐንስ ወንጌል ምዕራፍ 15 ከቁጥር ወደ ታች መጨረሻው አካባቢ ላይ ስትመለከቱ እንደዛ ላይ እርሱ ስለ እኔ ይመሰክራቸዋል። የእግዚአብሔር መንፈስ ስራው ምንድነው ካላችሁ የእግዚአብሔርን ጥበብ መግለጥ ነው። እስቲ አሜን። የእግዚአብሔርን ጥበብ መግቢያ ላይ እንደተናገርነው ማን ነው? ኢየሱስ አይደል? እጆቻችሁ ከፍ አድርጉና ኢየሱስ በሉሳን ይዘ እርሱ ስለ እኔ ምን ያደርጋቸዋል? ያስተምራቸዋል። መንፈስ ቅዱስ በራሱ አስተማሪ ነው። መንፈስ ቅዱስ በራሱ አመራር ነው። መንፈስ ቅዱስ በራሱ አስመላኪ ነው። መንፈስ ቅዱስ በራሱ የእግዚአብሔርን ጥበብ የሚገልጥ ልዩ የአምላክነት ደረጃ ያለው ልዩ መንፈሳዊ መገለጫ ውስጥ የሚከት አብ አክብሮ የላከው ልጁ ኢየሱስን ክርስቶስ እንድናመልክ የሚረዳ ስፒሪት ነው። አጠሎሶ ነካርግና የእግዚአብሔር መንፈስ በሉሰን ባንተ ላይ ካለ ኢየሱስን ትሰብካለህ በለው። ኢየሱስን ታስተምራለህ በለው። ስለ ኢየሱስ ታወራለህ በሉት። በዚህ በእኛ ዘመን በዚህ ባለቀችው ጊዜ ኢየሱስ ተመልሶ እስኪመጣ ድረስ አፋቸው ተከፍቶ ኢየሱስ ጌታ ነው ለማለት ሱስ ውስጥ የሚገባ ብዙ ትውልድ በኢየሱስም ይቀባል። ጩሁና እስቲ አሜን በሉት። ስትዘምር፣ ስታገለግል፣ ስትጮህ፣ ስትሄድ፣ ስትገባ በጣም ከፍተኛ ሱሰኛ ሆነ ኢየሱስም እንድትናገርና ኢየሱስን እንድሰብክ ኢየሱስን እንድሰብክ እንድትዘምር እንድታገለግል የሚያስረዳና የሚረዳ እርሱ የአብ መንፈስ በእናንተ ላይ ፈሶባቸዋል። እጆቻችሁ ከፍ አድርጉና የእግዚአብሔር መንፈስ በሉት። የእግዚአብሔርን ጥበብ ይገልጣል በሉት። የእግዚአብሔር ጥበብ መገለጫ ማን ነው? ዋው ስሙኝ። ጳውሎስ እንደዚህ አለው፣
በቆሮንቶስ ከተማ የነበረው ቤተክርስቲያንን ክርስቶስ ቤተክርስቲያን ለማቆም ወይም በዛ አካባቢ ላይ ክርስቶስን ሰዎች እንዲሰሙና የክርስቶስን ወንጌል በደንብ እንዲረዱ የክርስቶስን ቤተክርስቲያን ያቆመው በስብከት ብቻ አይደለም። እየሰበከ እየጻፈ እየሰበከ እየተናገረ እየሰበከ እያስቀመጠ ነው ሄደው። ምንድነው ያልኳችሁ ያላችሁ በደንብ ስሙኝ። ጳውሎስ ወንድማችን ቅዱስ ሐዋርያው ጳውሎስ እጅግ በጣም የተወደደና የተከበረ ሰው ነው። ይሄን አይን ያላየው በሰው ልብ ያልታሰበው በሰው ጆሮ ያልተሰማው የሚለው ቃል ስለ ቁሳቁስ አይደለም፣ ስለ ምድራዊ ነገር አይደለም፣ ስለሚጠፋው ነገር አይደለም፣ ስለሚያልቀው ነገር አይደለም። የማይጠፋው ሰዎች አይሁድ ነን ይላሉ፣ ግን የእግዚአብሔርን ጥበብ ለመቀበል በጣም ይቸገራል። አንዳንድ ሰዎች እጅግ በጣም ኢየሱስን የሚወድ ይመስላል፣ ግን ሃይማኖቱ ጆሮ ዘግቶታል። አንዳንድ ሰዎች እድገቱም ከእድገቴን ጨምሬ እግዚአብሔርን በደንብ አመልካለሁ ይላል። እግዚአብሔር የማምለኪያ መንገድ ማወቅ አልቻለም። የእግዚአብሔር መንፈስ የሌለው ሰው ሁሉ ደረቅ እንጨት ነው። የእግዚአብሔር መንፈስ ያለው ሰው ግን ኢየሱስን በደንብ ከፍ አድርጎ ማምለክ የሚያስችል የእግዚአብሔር መንፈስ በሱ ላይ ስላለ ተራራ ላይ ይጮሃል፣ መንገድ ላይ ይጮሃል፣ አስፋልት ላይ ይጮሃል፣ መሃል አስፋልት ላይ ቆሞ ኢየሱስ ጌታ ነው ይላል። የእግዚአብሔር መንፈስ ያለው ሰው ኢየሱስ ጌታ ነው ማለት አልተከለከለም። የእግዚአብሔር መንፈስ የሌለው ሰው ላይ ግን ኢየሱስ ጌታ ነው ሊለው አይችልም። ጳውሎስ እንደተናገረው እጅን ከፍ አድርግና ኢየሱስ ጌታ ነው በሉት። የኢየሱስ ጌትነት እኮ ይታወቃል፣ ነገር ግን አፍ አይከፈትም። ሰዎች ለመናገር ያሸማቅቃል። ምን እንደሆነ ታውቃለህ? የእግዚአብሔር መንፈስ ሙላት የሌለው ሰው ኢየሱስ ጌታ ነው ሊለው አይችልም። ይሄንን ስም ሲኦል አውቆታል። ይሄ ስም ጨለማ ያውቃል። ይሄ ስም መርገም ያውቃል። ይሄ ስም ማጣትም ያውቃል። ይሄ ስም ጋነምን ያውቃል። የኢየሱስን በሚጠራበት ሰዓት ክርስቲያን ጋር የማይጠጋ አንድ መንፈስ አለ። አንደኛ ጋነም የሚለው ቃል የመናፍስቶችን መተባበሪያ ወይ ህብረት ያለበት ሲኦል ማለት ነው። ሲኦልም ላይ ቋቋም አንተን ፈርቶ የሚሸሻው የማን ስም ሲጠራ ነው? ጩሁና ኢየሱስ በሉት። በእናንተ ላይ የኢየሱስ ክርስቶስ ኃይል መግለጫ የሆነ የእግዚአብሔር መንፈስ ወይም የእግዚአብሔር ጥበብ በእናንተ ላይ ተገልጦላችኋል። እኔ በመንፈስ ያለው በጉባኤ መካከል ተራምዶ የማይደክሙት አገልግሎ የማይደክሙት ሄዶ የማይደክሙት ቀሪ ዘመን ላይ ኢየሱስን ቦልደር ለማድረግ ኢየሱስን ለመዘመር ኢየሱስን ለመስበክ እየተታጠቀው አዲስና ቀይ ቀበቶ በወገባቸው ላይ የሚገቡ ቀጣይ ዘመን በኢትዮጵያ ላይ አደገኛ መናፍስት ላይ አደገኛ ቅባት ይዞ የሚነሱ ሰዎች ናቸው። በእናንተ ዘመን ላይ አደገኛው ባደጋ ይበላል። ላኪው በኢየሱስ ስም ስትላክ ይበላል። አስማተኛው ባንተ ዘመን ይደቀቃል። ነካርግና በነብዮት ላይ ኢየሱስ ጌታ ነው በሉት። አጥሎሱ ነካ በደንብ ጨበጥ አርግና ኢየሱስ የመጨረሻ ሪሳይ ነው በሉት። ተናገር ዝም ብሎ ኢየሱስ በሉ። ሳንዜ የመጨረሻ ሪሳይ ነው። አሜን ይሁን። የመጨረሻ መተኪያ የሌለው ከሱ ኋላ ሌላ ስም ይመጣል ተብሎ ማይታሰብ የመጨረሻ ቦታው ያገኘ የመጨረሻ ሞተው የተነሳ የመጨረሻ ሲኦልን ባዶ አደረገ። እሱ የኛ ጥበብ ነው። የኛ ጥበብ የሆነው ደግሞ የመጨረሻ የእግዚአብሔር ጥበብ የሆነው ኢየሱስ ነው። ጩሁና ኢየሱስ በሉት። ወደማ ጠሎስ ነካር ኢየሱስ በለው። የእግዚአብሔር ጥበብ ነው። ምድር ላይ ክርስቲያንም ብንሆንም የተቀባ ሰዎችም ብንሆንም ለረጅም ዘመን በክርስትና ሕይወት የቆዩ ሰዎችም ቢሆን አንድ የሚቸገሩት ነገር አለ። አንደኛው ስጋ መንፈስ አለበት። ስጋዊ መንፈስ ያለው ሰው መንፈሳዊ ነገር መመርመር አይችልም። ስጋዊ መንፈስ ከመንፈሳዊ አይን ጋር በፍጹም አይተባበርም። አስበው፣ አይተባበርም። አንድ ሰው መንፈሳዊ ካልሆነ ሁሉ ጊዜ ኮንትሮል የሚያደርገው ስጋዊ መንፈስ ነው። ስጋዊ መንፈስ ደግሞ ወዴት ይመራል? ሮሜ 8 ላይ እንደዚህ ይላል፣ ስጋ መንፈስ ያለው ሰው የስጋ ነገርን ያስባል ይላል። ስጋ ነገር ብቻ እንዲያስብ ያደርጋል። ስጋ ነገር ማሰብ ደግሞ በራሱ ምኞትን ያፈልቃል፣ ቀጥሎ ለሲኦል ያስተርፋል።
ወደ ሲኦል ነው፣ ወደ ምድር ነው የምታደገው። የእግዚአብሔርን መንግስት ለመናገር ወይ የእግዚአብሔር መንግስት የሆነው የተሰቀለው ክርስቶስን ለመስበክ አንደኛ መለየትን ይፈጥራል። መለየት የሚለው ነገር ከየት ይፈጥራል ካላችሁ የእግዚአብሔር መንፈስ ከተቀበላችሁ አምልኮ ከነዚህ ሰዎች ያንተ ይለያል። አምልኮ ከዛኛው ሰዎች ያንተ አምልኮ ይለያል። የነሱ የባዕድ አምልኮ ወይ ቤተ ጣዖት አምልኮ ተብሎ በሚጠራበት ሰዓት ያንተ አምልኮ ደግሞ ለእግዚአብሔር የሚሰዋው የመጨረሻ የአብ ጥበብ የሆነው የናዝረቱ ኢየሱስ የመስቀሉ ስራ የምታከብርበት ልዩ ጎዳና ትገባለህ። እጅን ከፍ አድርግና የተሰቀለው በሉሳን ለኔ ሪሴ ነው በሉት። ዘመኑ ቀርቧል። ሰው አትስበከው። እንትና እንደዚህ ሆነ እንትና እንደዚህ ሆነ። እሱ ሬስ ሁሉ መጥፋት አለበት። የተሰቀለው የቱ ጋር ደብቃችሁ ነው? ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ስለ ኢየሱስም የታስቀምጣችሁ ነው? ስለ ግለሰብ ነገር ሰው ምንጫጫው ግራ ገባኛል። ጳውሎስ እኮ እንደዚህ ይላል፣ ይሄ የኛ ግልጠት፣ ይሄ ለኛ መከለት ለአሳብን ሞኝነት ሊሆን ይችላል። ለኛ ግን የተሰቀለው ኢየሱስ የእግዚአብሔር ጥበብ ነው። ጩናስ የእግዚአብሔር ጥበብ በሉት። ኢየሱስ ነው በሉት። ጩና አሜን በሉት።